ሰላም ጤና ይስጥልን። የተወደዳችሁ የኤችጄን ቤተሰቦች የአክብሮት ሰላምታችን በያላችሁበት ይድረስ። እነሆ የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በካሊፎርኒያ በሚገኘው የርችት ማምረቻ ተቋም ላይ የደረሰው ከባድ ፍንዳታ በአቅራቢያው በምትገኝ ስፕራቶ ከተማ ሰፊ የእሳት አደጋ ማስከተሉ ተዘገበ። በደቡብ ኢትዮጵያ ክልል ከሚከሰቱ የትራፊክ አደጋዎች መካከል 46 በመቶ የሚሆኑት በሞተር ሳይክል አሽከርካሪዎች አማካኝነት እንደሚደርሱ የክልሉ ፖሊስ ኮሚሽን አስታውቋል። 3 የ12ኛ ክፍል ተማሪዎች በጾታዊ ትንኮሳ ምክንያት ከብሔራዊ ፈተና ተባረሩ። በየዕለቱ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጄን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የጠቃቀስናቸው መረጃዎች ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የታሪፍ ስምምነት ላይ ለመድረስ የተቀመጠውን ቀነ ገደብ ከመጠናቀቁ በፊት መግባባት ላይ የማይደረስ ከሆነ በጃፓን ላይ 30 ወይም 35 በመቶ ታሪፍ እንደሚጥሉ ዝተዋል። ይህም በፈረንጆቹ ሚያዝያ 2 ቀን በዓለም ዙሪያ ባሉ ሀገራት ላይ ከፍተኛ የገቢ ቀረጥ ባወጁበት ወቅት ጃፓን ላይ ከተጣለው የ24 በመቶ ታሪፍ የበለጠ ይሆናል። አብዛኞቹ የንግድ አጋሮች ላይ ተጥሎ የነበረው ታሪፍ ከዋሽንግተን ጋር የሚደራደሩበት ጊዜ ለመስጠት በሚል ለ90 ቀናት ወደ 10 በመቶ ዝቅ ብሎም ነበር። ይህ የእፎይታ ጊዜ በሚቀጥለው ሳምንት ረቡዕ የሚገባደድ ሲሆን ፕሬዚዳንት ትራምፕ ቀነ ገደቡን የማራዘብ ሀሳብ እንደሌላቸው ተናግረዋል። ትራምፕ ከቶኪዮ ጋር ስምምነት ላይ መድረስ ስለመቻሉ ጥርጣሬ ያላቸው ከጃፓን ጋር ያለንን ጉዳይ ጨርሰናል፣ ስምምነት እንደምናደርግ እርግጠኛ አይደለውም፣ እጠራጠራለሁ ሲሉም ማክሰኞ በኤርፎርስ ዋን ላይ ለጋዜጠኞች ተናግረዋል። ጃፓን ረቡዕ ዕለት በጋዜጣዊ መግለጫቸው ላይ ትራምፕ የታሪፍ ጭማሪ ለማድረግ ስላደረጉት ዛቻ አስተያየት ከመስጠት ተቆጥባለች። ፕሬዚዳንት ትራምፕ የተናገሩትን እናውቃለን፣ ነገር ግን የአሜሪካ ባለስልጣናት በሚሰጡት እያንዳንዱ አስተያየት ላይ ምላሽ አንሰጥም ሲሉ የሀገሪቱ ምክትል ዋና ጸሐፊ ካዙሂኮ አኦኪ ተናግረዋል። እንደ ሌሎች ብዙ ሀገሮች አብዛኛው የጃፓን ወደ አሜሪካ የምትልካቸው ምርቶች በአሁን ጊዜ 10 በመቶ ቀረጥ ተጥሎባቸዋል። በተጨማሪም በጃፓን ተሽከርካሪዎችና የተሽከርካሪ ክፍሎች ላይ 25 በመቶ የገቢ ታክስ አለባቸው። ብረትና አልሙኒየም ላይ ደግሞ 50 በመቶ ታሪፍ ይጣልባቸዋል ተብሏል። ማክሰኞ ዕለት የጃፓን የካቢኔ ዋና ጸሐፊ ዮሺማሳ ሃያሺ ከዋሽንግተን ጋር ለመስማማት ሲሉ የሀገራቸውን ገበሬዎች ሊጎዱ የሚችሉ እርምጃዎችን እንደማይወስዱም ተናግረዋል። ሀገራት አሜሪካን በተመለከተ ምን ያህል ቅጥ እንዳጡ ለሰዎች ለማሳየት ያህል የእኛን ሩዝ አይገዙም፣ ነገር ግን ከፍተኛ የሆነ የሩዝ እጥረት አለባቸው። ይህን ስል ለጃፓን ትልቅ ክብር አለኝ ሲሉ በትሩዝ የማህበራዊ ገጻቸው ላይ ጽፏል። ትራምፕ በአዲሶቹ ታሪፎች የእፎይታ ጊዜ ውስጥ 90 የንግድ ስምምነቶች እንደሚፈርሙ የተናገሩ ቢሆንም እስካሁን ከአሜሪካ ጋር ስምምነት የደረሰችው እንግሊዝ ብቻ ናት። የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለመውሰድ በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ፈጽሟል የተባሉ 3 ወንድ ተማሪዎች ከፈተና ተባረሩ። ሰኞ ዕለት በጀመረው የ12ኛ ክፍል ብሔራዊ ፈተና ለመውሰድ ከተለያዩ አካባቢዎች በመምጣት በመቱ ዩኒቨርሲቲ ከተሰባሰቡ ተማሪዎች ላይ ጾታዊ ጥቃት የፈጸሙ ተማሪዎች ጉዳያቸው በኮሚቴ ታይቶ ነው ከፈተናው የተሰናበቱት። ስለ ጉዳዩ ለቢቢሲ መረጃ የሰጡት የመቱ ዩኒቨርሲቲ ፕሬዚዳንት አለሙ ዲሳሳ መጀመሪያ ላይ ሴቶቹ ተፈታኞች ከወንዶቹ ጋር ይጫወቱ ነበር ብለዋል። በሂደት ግን ወንዶቹ ሴቶቹን አስገድደው ሳሟቸው፣ መነካት የሌለባቸውን የአካላቸውን ክፍል መንካትም ጀመሩ ብለዋል። ከዚህ በኋላ አንደኛው የሴቶቹ ሞራል በነካ መልኩ ልብሳቸውን በመግለብ ገላቸው እንዲታይ በማድረግ ትንኮሳ ፈጸመ ሲሉም አክለዋል። የዩኒቨርሲቲው ፕሬዚዳንት የተማሪዎቹ ድርጊት ወንጀል መሆኑን ገልጸው ሴት ተማሪዎቹ የደረሰባቸውን ትንኮሳ እንዳሳሰባቸውና ግቢውን ለቀን እንሄዳለን ማለታቸውንም ተናግረዋል። ሆኖም ፈተናውን እንዲወስዱ እንዳግባቧቸውም አስረድተዋል። ወንጀሉን ከፈጸሙት 3 ወንድ ተማሪዎች መካከል 2ቱ ከምዕራብ ወለጋ፣ አንዱ ደግሞ ከኢሊባቡር የሁለተኛ ደረጃ ትምህርት መልቀቂያ ፈተና ለመፈተን ወደ መቱ ዩኒቨርሲቲ የመጡ መሆናቸውንም ዩኒቨርሲቲው አስታውቋል። ዩኒቨርሲቲው ተማሪዎቹ ትንኮሳ መፈጸማቸው መረጃ እንደደረሰው በዩኒቨርሲቲው ቅጥር ግቢ ውስጥ የጸጥታ ጥበቃ የሚያደርጉ የፌዴራል ፖሊስ አባላት በቁጥጥር ስር አውለዋቸዋል። በማስከተልም ተማሪዎቹ ፈተናውን እንዲያስፈጽም በተቋቋመው ከፍተኛ ኮሚቴ
ፊት መቅረባቸውን ዶክተር አለሙ ተናግረዋል። ፕሬዚዳንቱ እንዳሉት መሰል ድርጊቶች የሴቶችን ስነ ምግባር የሚጎዱና በዩኒቨርሲቲው ግቢ ውስጥ የተከለከሉ ናቸው። ኮሚቴው ወንጀሉን በፈጸሙ ተማሪዎች ላይ የሚወስደውን እርምጃ አስመልክቶ ቅዳሜ ሰኔ 21 ቀን 2017 ዓ.ም ውይይት ማድረጉን የዩኒቨርሲቲው ፕሬዚዳንት ለቢቢሲ አፋን ኦሮሞ ተናግረዋል። ሶስቱን ተማሪዎች ወደ ፍርድ ቤት የማቅረቡ ሀሳብ በሰፊው መነጋገሪያ ሆኗል ብለዋል። ነገር ግን በአሁን ጊዜ ተጎጂዎችን ወደ ፍርድ ቤት ማቅረቡ ተማሪዎች በመሆናቸው በፍርድ ቤት ውጣ ውረድ አእምሯዊ ችግር ይፈጠርባቸዋል። በመሆኑም እነዚህ ታዳጊዎች በአገር አቀፍ የፈተና ስነ ምግባር መመሪያ መሰረት ከፈተና ታግደዋል ብለዋል። እስራኤል በጋዛ የ60 ቀናት የተኩስ አቁም ስምምነት ለማድረግ ተስማማች። አስፈላጊ ቅድመ ሁኔታዎችን ለማሟላት ተስማምታለች ሲሉ ፕሬዚዳንት ትራምፕ በትሩዝ የማህበራዊ ሚዲያቸው ላይ ጽፈዋል። እንደ ጻፉት ከሆነም በምክረ ሀሳቡ ስምምነት ወቅት ጦርነት ለማቆም ከሁሉም አካላት ጋር እንሰራለን ያሉ ሲሆን ቅድመ ሁኔታዎቹ ምን እንደሆኑ ግን ከመግለጽ ተቆጥበዋል። ሰላም ለማምጣት በጣም ጠንክረው የሰሩት ኳታራውያንና ግብፃውያን የመጨረሻውን ምክረ ሀሳብም ያቀርባሉ ተብሏል። ሐማስ ይህንን ስምምነት ይቀበላል ብዬም ተስፋ አደርጋለሁ፣ ምክንያቱም የተሻለ አይሆንም፣ እየባሰ ነው የሚሄደው ሲሉ ትራምፕ በማህበራዊ ሚዲያቸው ጽፈዋል። መስከረም 26 ቀን 2016 ዓ.ም ሐማስ በእስራኤል ላይ ድንገተኛ ጥቃት ፈጽሞ 1200 ሰዎችን ከገደለ በኋላ እስራኤል በጋዛ ወታደራዊ ዘመቻዋን ጀምራለች። በግዛቱ በሐማስ የሚመራው የጤና ሚኒስቴር እንደገለጸው ከዚያን ጊዜ ጀምሮ ቢያንስ 56647 ፍልስጤማውያን ተገድለዋል። ሐማስ የተኩስ አቁም ስምምነት ይቀበል አይቀበል ወዲያውኑ አላሳወቀም። የትራምፕ መልእክት የተሰማው በሚቀጥለው ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከሚያደርጉት ውይይት በፊት ነው። ፕሬዚዳንቱ የሁለቱን ውይይት በጣም ጠንከር ያለ እንደሚሆንም ገልጸዋል። የአሜሪካው ፕሬዚዳንት ማክሰኞ ዕለት እንደተናገሩት ኔታንያሁ በጋዛ ያለውን ጦርነት ማቆም ይፈልጋሉ ብለውም ያምናሉ። ትራምፕ አክለውም ይፈልጋል እንደሚፈልግ ልነግራችሁ እችላለሁ፣ በሚቀጥለው ሳምንት ስምምነት ላይ የምደርስ ይመስለኛል ሲሉም አክለዋል። በክልሉ 46 በመቶ የሚሆነው የትራፊክ አደጋ በባለ ሁለት እግር ሞተር ሳይክል አሽከርካሪዎች አማካኝነት እንደሚደርስ ተገለጸ። በደቡብ ኢትዮጵያ ክልል ከሚከሰቱ የትራፊክ አደጋዎች መካከል 46 በመቶ የሚሆኑት በሞተር ሳይክል አሽከርካሪዎች አማካኝነት እንደሚደርሱ የክልሉ ፖሊስ ኮሚሽን ለአሃዱ ሬዲዮ አስታውቋል። በክልሉ በሞተር ሳይክል አማካኝነት የሚፈጸም የትራፊክ አደጋ አሳሳቢ ደረጃ ላይ መድረሱን የገለጹት በኮሚሽኑ የትራፊክ ፍሰት ቁጥጥር ዳይሬክቶሬት ኮማንደር ለማላሬ መንጃ ፍቃድ ሳይኖራቸው የሚያሽከረክሩ ባለሞተሮች መብዛትና ተሳፋሪን ከልክ በላይ ጭኖ ማሽከርከር ለአደጋው መንስኤ መሆኑንም ተናግረዋል። አያይዘውም ለአሽከርካሪዎች ጥበቃ ባለመኖሩ ከሌሎች የተሽከርካሪዎች ግጭት ጋር ሲነጻጸር ልዩ ፈተናዎችና ከፍተኛ አደጋዎችን እያስከተለ ይገኛል ብለዋል። የባለ ሁለት እግር ሞተር ሳይክል ተሽከርካሪዎች ወደ ክልሉ ሲገቡ እንዲመዘገቡና ደህንነታቸው እንዲረጋገጥ ማድረግ የሚያስችል አሰራር ቢዘረጋም ለውጥ ማምጣት አለመቻሉን የጠቆሙ ሲሆን ለዚህም ችግር መባባስ አሽከርካሪዎች ለትራፊክ ፖሊስ ቁጥጥር አመቺ ባልሆነ ቦታ ማሽከርከራቸው አንዱ መሆኑን አብራርተዋል። መንጃ ፍቃድ ሳይኖራቸው ሲያሽከረክሩ የሚገኙትን በቁጥጥር ስር በመዋል ሞተሩን ሕጋዊ መንጃ ፍቃድ ሲይዙ ብቻ ማስረከብ የሚቻልበት አሰራር እየተፈጠረ ስለመሆኑም ተናግረዋል። በክልሉ አደጋዎቹ በብዛት ከከተማ ወጣ ብለው ባሉ አካባቢዎች እንደሚከሰቱ የገለጹት ኮማንደር ለማ ህብረተሰቡን ባሳተፈ መልኩ ለመከላከል የሚያስችል የግንዛቤ ማስጨበጫ ስራ በተለያዩ አደረጃጀቶች እየተሰራ ነው ብለዋል። በካሊፎርኒያ በሚገኘው የርችት ማምረቻ ተቋም ላይ የደረሰው ከባድ ፍንዳታ በአቅራቢያው በምትገኝ ስፓርቶ ከተማ ሰፊ የእሳት አደጋ ማስከተሉ ተዘግቧል። ትላንት ምሽት አካባቢው በዩሎ ካውንቲ ውስጥ በሚገኝ አንድ የርችት ማምረቻ ተቋም ላይ ተከታታይ ፍንዳታዎች እንደተከሰቱ የአካባቢው ባለስልጣናት አስታውቀዋል። የፍንዳታዎቹ መንስኤ እስካሁን ባይታወቅም ከፍተኛ ድምፅና ብርሃን ያስከተሉ ሲሆኑ ብዙም ሳይቆይ በአቅራቢያው ወደሚገኙ ደረቅ ሳሮችና ቁጥቋጦዎች በመዛመት የእሳት ቃጠሎ አስከትሏል ነው የተባለው። የእሳት አደጋው በፍጥነት በመዛመት በስፓርቶ ከተማ ውስጥ የሚገኙ ቤቶችንና ንብረቶችን አደጋ ላይ ጥሏል ተብሏል።
የአካባቢው የእሳት አደጋ ሰራተኞችና ሌሎች ድጋፍ ሰጪ ቡድኖች ወዲያውኑ ወደ ስፍራ ለመድረስ እሳቱን ለመቆጣጠር ከፍተኛ ጥረት እያደረጉ መሆኑን ተሰምቷል። በአካባቢው የሚኖሩ ነዋሪዎች ከቤታቸው እንዲለቁ ትዕዛዝ እንደተሰጠም የከተማው አስተዳደር አስታውቋል። እስካሁን ባለው መረጃ የደረሰው የጉዳት መጠን በግልጽ ባይታወቅም የህይወት መጥፋትና ከባድ የአካል ጉዳት ስለመከሰቱ ምንም አይነት ሪፖርት አልቀረበም። ሆኖም በርካታ ንብረቶች ላይ ጉዳት መድረሱም ተነግሯል። ውድ የኤችጂኤን ቤተሰቦች ለሰዓቱ ያዝንላችሁ መረጃዎች እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።